ጤና ይስጥልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ጥር 21 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ጥር 21 ቀን 423 ቀናት አለፋቸው። ወጣቶቹን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ? በየቤቱ ያለ ጥንስስ ጋን ይፈነቅላል በሚል ርዕስ የቀረበውን የዕለቱን ሀተታ ከዜናው በማስከተል እናቀርባለን። ከዚያም አእምሮ በለጠ ከአዲስ አበባ የላኩልንን ጽሑፍ፣ በመጨረሻም የወያኔ የቁቹ ፌዴራሊዝምና የክልል ትርክት በሚል ርዕስ የቀረበውን ትንታኔ አሰምተን ክፍል 1 ፕሮግራማችን ይጠናቀቃል። አሁን ወደ ዜናው። በትግራይ የወያኔ ቡድን ልዩ ኃይልን ተቀላቅለው ከመቀሌ እስከ ቆላ ተንቤን ሲዋጉና ሲያዋጉ የነበሩ 18 ከፍተኛ መኮንኖች በአካባቢው በተደረገ አሰሳ በቁጥጥር ስር መዋላቸውን የመከላከያ ቃል አቀባይ ረቡዕ ጥር 19 ቀን ማምሻ ላይ አስታውቋል። 18ቱ ከፍተኛ መኮንኖች በቁጥጥር ስር የዋሉት የሰራዊቱና የፌዴራል ፖሊስ ተቋማት በቅንጅት ባካሄዱት አሰሳ መሆኑ የተገለጸ ሲሆን ከመካከላቸው የሙሉ ኮሎኔልና የሌተናል ኮሎኔል ማዕረግ ያላቸው እንዲሁም የፖሊስ ኮማንደሮች የሆኑ እንደሚገኙባቸውም ተነግሯል። በሌሎች የወያኔ ቡድን የአመራር አባላትና ወታደራዊ መሪዎች ላይ የሚደረገው አሰሳ ተጠናክሮ የቀጠለ መሆኑን ቃል አቀባዩ አስታውቋል። በሌላ ዜና በትግራይ የሚካሄደው የሰብአዊ እርዳታ መጠንና አሰጣጥን አስመልክቶ በተለያዩ ክፍሎች የሚሰጡት የተምታቱ መረጃዎች ግርታን እየፈጠሩ መሆኑ በገሃድ እየታየ ነው። የዓለም አቀፍ የሰብአዊ እርዳታ ተቋሞች በትግራይ ድጋፍ የሚያስፈልጋቸውን ዜጎች ቁጥር 4.5 ሚሊዮን መድረሱን በተደጋጋሚ እየገለጹ ሲሆን ከረጆች እርዳታ ለማሰባሰብ ቁጥሩን እያጋነኑት ነው የሚለው የኢትዮጵያ የአደጋ ስጋት ዝግጁነት ኮሚሽን በአሁኑ ወቅት በትግራይ እርዳታ የሚፈልገው ዜጋ ቁጥር 2.5 ሚሊዮን የሚሆን ነው ይላል። ከጦርነቱ በፊት በትግራይ 1.8 ሚሊዮን በሴፍቲኔት ፕሮግራም ሲረዳ መቆየቱን ኮሚሽኑ አስታውቆ ጦርነቱ የተጀመረው በሰብል ስብሰባ ወቅት በመሆኑና አንዳንዱም በጦርነቱ በቀጥታ በመጠቃቱ ወደ 700,000 የሚደርስ ዜጋ በተጨማሪ እርዳታ የሚያስፈልገው ሆኗል ብሏል። ወደ ትግራይ እርዳታ በማድረስ ላይ መሆኑን የሚገልጸው ተቋም በትግራይ እርዳታ አይደርስም የሚሉ ክፍሎች የፖለቲካ ትርፍ ለማግኘት የሚያደርጉት ነው እንጂ እውነትነት እንደሌለው እየገለጸም ይገኛል። በሌላ በኩል ደግሞ የትግራይ ጊዜያዊ አስተዳደር በትግራይ ያለው ችግር ከፍተኛ መሆኑን ጠቅሶ ማንኛውም ኢትዮጵያዊ እርዳታ እጁን እንዲዘረጋም ጥሪ አድርጓል። በተለያዩ ቦታዎች የተበታተኑትንና በቁጥጥር ስር ያልዋሉ የወያኔ ልዩ ኃይል አባሎች እርዳታው ወደ ተፈላጊው ቦታ እንዳይሄድ ጥቃት እየፈጸሙ መሆናቸው በአገዛዙ ባለስልጣኖች በኩል እየተነገረ ሲሆን በሌላ በኩል የወያኔ ደጋፊ ናቸው የተባሉ የእርዳታ ሰጪ ድርጅቶች ደግሞ እርዳታቸውን ለማድረስ በትግራይ ውስጥ ከወታደራዊ አጀብ ውጪ በነጻ መንቀሳቀስን እንደ ቅድመ ሁኔታ እየተጠቀሙ ነው ተብሏል። ለማንኛውም በተለያዩ የትግራይ ክፍሎች ስላለው ትክክለኛ ሁኔታ የተጣራ ዜና ማግኘት አልተቻለም።
በሌላ ዜና ከጥቂት የተባበሩት መንግስታት ድርጅት ፖፑሌሽን ፈንድ የተባለው ተቋም ባሰራጨው ዘገባ እስከ ጥር 17 ቀን ድረስ በጦርነቱ ምክንያት ወደ ሱዳን የገቡ የኢትዮጵያን ስደተኞች ቁጥር 60224 መሆኑን አስታውቆ ከነዚህ ውስጥ 15056 ሴቶችና ልጃገረዶች እንዲሁም 1365 ነፍሰ ጡር ሴቶች መሆናቸውን በጥናት ደርሼበታለሁም ብሏል። 301 ሴቶች ያስገድዶ መድፈር ወንጀል የተፈጸመባቸው ሲሆን 500 ሴቶች ደግሞ በቅርቡ እንደሚወልዱ ይጠበቃልም ብሏል። ኢትዮጵያ በፈረንጆቹ በ2020 ዓመት ለ64 ቀናት ኢንተርኔት በማቋረጧ በአገልግሎት ልታገኝ የምትችለው 113.3 ሚሊዮን ዶላር ያጣች መሆኗን የሀገራትን የኢንተርኔት ፍሰት የሚከታተለው ኔት ብሎክ የተባለው ተቋምና ለኢንተርኔት መብት ቆሜያለሁ የሚለው ዘኢንተርኔት ሶሳይቲ የተባለው መንግስታዊ ያልሆነ ተቋም በጋራ ባካሄዱት ጥናት የደረሱበት መሆኑን ገልጸዋል። ጥናቱ በዓለም አቀፍ ደረጃ የደረሰውን የኢንተርኔት መዘጋትና የማህበራዊ ሚዲያዎችን መቋረጥ የዳሰሰ ሲሆን ኢትዮጵያ በአፍሪካ የአንደኛነቱን ስፍራ ይዛለችም ይላል። ከድምጻዊ ሀጫሉ ሞት ጋር ተያይዞ በኢትዮጵያ ለ3 ሳምንት ያህል የኢንተርኔት መቋረጥ ደርሶ እንደነበር ጥናቱ አመልክቶ ተከትሏቸው በመጣው አሸባሪዎች ጥቃት 166 ሰዎች መገደላቸውንና የፓርቲ አመራሮችን ጨምሮ ከ2000 በላይ ሰዎች በቁጥጥር ስር መዋላቸውንም ዘግቧል። በቅርቡ በትግራይ በተካሄደው ጦርነት በአካባቢው የስልክና ኢንተርኔት አገልግሎት ተቋርጦ በመቆየቱም ይታወቃል። ይህም በትግራይ ያለውን ሁኔታ ለማወቅ ትልቅ እንቅፋት ሆኖ መቆየቱ ግልጽ ነው በማለት ጥናቱ ያስታውሳል። ኢትዮጵያን ጨምሮ በአፍሪካ በ2020 ብቻ ለ6929 ሰዓታት ኢንተርኔት መቋረጡን ይፋ ያደረገው ይህ ጥናት የአፍሪካ አህጉር በአጠቃላይ 237.4 ሚሊዮን ዶላር ማጣቱንም ዘግቧል። ሚድል ኢስት ሞኒተር የተባለው የመካከለኛ ምስራቅ የድረ ጋዜጣ ሐሙስ ጥር 20 ቀን ባወጣው እትሙ የሱዳን መልእክተኞች ለአንድ ቀን ጉብኝት ወደ ሳዑዲ አረቢያ መሄዳቸውንና የሳዑዲ አረቢያ መንግስት በኢትዮጵያና በሱዳን መካከል ያለውን የድንበር ግጭት ለማስታረቅ ፈቃደኛ መሆኑን ገልጻለችም ብሏል። ሱዳንና ኢትዮጵያን ለማሸማገል እስካሁን ፈቃደኝነታቸውን የገለጹ ደቡብ ሱዳንና ሳዑዲ አረቢያ ሲሆኑ አሁን ያለው ሁኔታ ሳይለወጥ ለማሸማገል እንደሚከብዳቸውም ይገመታል። በኢትዮጵያ ባለስልጣኖች በኩል ኢትዮጵያ ለማንኛውም የእርቅ ንግግር ፈቃደኛ የምትሆነው ሱዳን ከያዘችው ክልል ወጥታ ወደ ቀድሞ ይዘቷ ስትመለስ ነው የሚል አቋም በተደጋጋሚ ሲነገር መቆየቱ የሚታወስ ነው። የዓለም ጤና ድርጅት አዲሱ የኮሮና ቫይረስ ወደ 70 ሀገራት መስፋፋቱን ገልጿል። ይህ አዲስ ቫይረስ የሰውነት የእንግዳ አካልን የመከላከል አቅም ደካማ የሚያደርግና ክትባቱንም የሚያዳክም ነው ተብሎ የተገመተ ሲሆን በአንድ ሳምንት ጊዜ ውስጥ ከ10 በላይ የሆኑ ሀገሮች ውስጥ መከሰቱ አስጊ መሆኑን ያሳያልም ተብሏል። በፈረንጆቹ ጥር ወር መጀመሪያ በብሪታንያ የተከሰተው ይህ አዲስ ቫይረስ በአሁኑ ወቅት በሁሉም ቀጠናዎች በሚገኙ 70 ሀገራት መሰራጨቱን ተቋሙ ገልጿል። በአገራችን የኮሮና ቫይረስ ስርጭት እየጨመረ መሆኑ ሲነገር ማክሰኞ ጥር 19 ቀን ይፋ በተደረገው ዕለታዊ ዘገባ በቫይረሱ የተያዙ ሰዎች ቁጥር ከ135,000 በላይ መሆኑም ተገልጿል። አድማጮቻችን ለዕለቱ ያዘጋጀናቸው ዜናዎች እነኚህ ነበሩ። ከቀሪ ፕሮግራሞቻችን ጋር አብራችሁን ቆዩ።
በየቤቱ ያለ ጥንስስ ጋን ይፈነቅላል። የኢትዮጵያ ሕዝብ ምሬትና ሰቆቃ የሚፈነቅለው አያሌ ጋኖችን ነው። ዋንጫው ሞልቶ ከፈሰሰ ዘመን አልፏል። የየካቲት አብዮት ተስፋን ደይን የከተተው ደርግ የሚባል ጉድ ነው። ዛሬ ታሪክ ተቀልብሶ ፋሽስቱን ኮሎኔል ጓድ ሊቀመንበር በማለት አገር እንዲመለስና በሰለባዎቹ ላይ ጮቤ እንዲረግጥ ሊያደርግ የሚጥሩት እንደሚሉት ሳይሆን የመሰረታዊ ለውጥን ጭላንጭል አዳፍኖ ለወያኔ መንገድ የጠረገው ደርግ ተብዬው ጸረ ሕዝብ ጉድ ነው። 17 ዓመት ሙሉ መከራን ቻልን፣ አለቅ፣ ተራብን፣ ተጋዝን፣ ስየልና ርሸናን ተቀበል። አገር ወዳዱን ዜጋ ደርግ ጨፍጭፎ ከጨረሰ በኋላ ወያኔ ድልዳሉን ተጠቅሞ ለስልጣን በቃ። የዚህ አውሬ አገዛዝ ርዝራዦች ዛሬም ሳያፍሩ ደርግን አሞግሰው ኢህአፓን በሐሰት ሊከሱ ሊወነጅሉ እየጣሩ መሆናቸውን እንታዘባለን። 17 ዓመት ደርግ ለ27 ዓመት ወያኔ በሩን ከፈተ። የዚህ ጭቆና አጋሮችም ዛሬ ገልበጥ ብለው ዘረኝነትን በአዲስ መልክ ሊቀጥሉ ሲወራጩ ሕዝብ ፍዳውን በሰፊው እያየ ነው። አስከፊ ፍጅት እየተፈጸመብን ነው። የአገራችን የሕዝባችን ሕልውና ለከፍ አደጋ ተጋልጧል። ጊዜ ከጊዜ ስናወዳደርም አንዱ ካንዱ ይከፋል እንጂ የተሻለ ነገር ወይም ገንቢ ለውጥ ከቶም የለም። እግዚአብሔር በብልሃቱ ሰማይን አራቀ እንደተባለው ለኢትዮጵያ ሞልቶ እየፈሰሰ ላለ መከራዋ ተጠያቂ ሕዝቧ ራሱ ነው። አያሌ ምክንያቶችን መደርደር ይቻላል። ግን አገራችንን ስንጎዳ የከረምነው እኛው ሕዝቦቿ ለመሆናችን ጥርጥር የለውም። አህያ ስጋን ጭለን ጅብን ንዳ የምንል ጅሎች ሆነን ነጋ ጠባ ከመከራ ወደ ከፋ አሳር ዘው ስንል ከርመናል። ያጤውስ ሲሆን በጊዜውና በነበረው የንቃት ደረጃ እንበል። ግን ፋሽስቱን መንግስቱን መደገፍና መንጌ ማለቱ ግን አገር ወዳዶች ሲፈጁ ዝምታን ማቀፉ፣ ለአምባገነን መገዛቱ፣ የሃይማኖት መሪዎችንም ማሸነፉ ማጠየቂያ የማይገኝለት ነው። ያኔ የፈጁን መከራና ሰቆቃ የጫኑብን አሁንም የመድረክ ባለቤት ሆነው በነጻ እንዳሉ ስናይ፣ ለኢትዮጵያ የታገሉት ወጣቶች ግን ዛሬም እየተሳደዱ ናቸው። የድርጅታቸው ስም ለውግዘት ቀርቦ ይባስ ብሎ ለከሃዲ አንጃዎች ተሰጥቶ እያየን ነው። ደርግ ሄዶ ወያኔ ሲመጣ አብረው በአማራው ላይ ዘመቻ ያጦፉ፣ ጸረ ኢህአፓ ዘመቻውንም አጅበው ድጋፋቸውን መሌ ብለው ለእርኩሱ ወያኔ ሲሰጡ መታዘብ ተገደናል። የብአዴን መሪዎችን ክህደት ያጤኗል። ዛሬ የኢዜማ መሪዎች ነን ታጋይ በሉን ባዮቹን ማፈሪያዎች ምን ያህል ለወያኔ ተጎንብሰው እንደነበርም ማስታወስ ይገባል። ነፍሰ ገዳይ ሄዶ ሌላ አውሬ ሲመጣ ትግል ይቀጥላል አይደላደሉ ስንል ወግዱ ብለውን ዘረኛውን ጃርት ሙሴ የሚሉት በስተው ጨፍረውብን ቆይተዋል። አሁንም ቅልጥ ያለውን ዘረኛ ጠባብ ኢትዮጵያዊና መሪ ሲሉት አገዛዙ ለሀገራችን ጥፋት መምጣቱንም መቀበል ያቃታቸው ብዙዎች ናቸው። የመጣውን አምባገነን የፖለቲካ ደላላ በማዳነቅ አገራችንን ጎድተናታል። ኢሳይያስን በጎንደር ሳይቀር ተቀብለን አወድሰናል። አማራን ነጋ ጠባ የሚሰድበውና የሚፎክርበትን ሽመልስን ሳይቀር ካባ አልብሰናል። ትላንት ጀርባችንን በዘረኝነትና ትህደት ጅራፍ የላጡንን ዛሬም ብዙ ጊዜ ሳያልፍ መሪዎች ብለን ማቀፉ ልምዳችን ሆነና ኢትዮጵያን በሰፊው ጎድተናታል። የምናደንቀው ክህደትና ድርባይነትን ጸረ ኢትዮጵያ ባንዳነትን ሆነና ኢትዮጵያ ላይ ሰቆቃዋ በስቷል። ኃላፊነታችንን በተለይ ነቃን አወቅን ባይ ምሁር ተብዬዎች ሁሉ መቀበል ሲያንሰን ነው። ዝነኛውና አገር ተገቢውን ክብር ያልሰጠችው ገጣሚ ኃይሉ ገብረ ዮሐንስ ገሞራው ያሰብከው ዓላማ አልሆን ብሎ ሲከሽፍ ሁኔታው ሲጠጥር ጠጣሩ እንዲላላ የላላውን ወጥር ብሎ ገጥሞ ነበር። መመሪያችን ሆኖ የቆየ ነው። ላልቶ ያለው የሕዝብ ንቃትና አንድነት ነው። ይህን በማጥበቅና ጠላትና ወዳጅን በመለየት ጠጣር ነኝ ብሎ እንደ ፊሽካ ወያኔ የሚመጻደቀውን የኮሎኔሉን አገዛዝ በጋራ ጥረት ልናደባየው እንችላለን፣ ይገባናልም። የመጀመሪያው እንቅፋት መከፋፈላችንና ለጠላት ቀላል ሰለባ መሆናችን ነው።
ይህን ያሸነፍን ጊዜ ወያኔን ወደ መቀሌ ሽሽት ዳርገነዋል። ዛሬ ደግሞ ለየት ብሎና አመንቺ አዎንታዊ ሊሆን ችሎ ያለው አማራው ሕዝብ መሬት መብቱን ሊያስከብር ታጥቆ በግንባር መሰለፉና መሬቱን ለትግራይ ብልጽግና ብለው ለዘረኛው አገዛዝ ሊሰጡ የተነሱትን ሊታገል መወሰኑ ነው። ግን ዛሬም ኮሎኔሉ ያሻግረን፣ ታከለ ኡማ አዲስ አበባን ያቅና ባዮቹ እነ እስክንድር ነጋን ግን ለእስር ሲያጩ ስንሰማ ትግሉ ገና እንደሆነ ግልጽ ይሆናል። አቅፈን የኛ ያልናቸው ጊንጦች እድል ባገኙ ቁጥር እየነደፉ ያዳክሙናል፣ ያላሉናል። ለጠላት ጠጣር የመሆንን እድል ይሰጡታል። የነኢዜማ ብርቱካን ወዘተ አሳፋሪ ሚና ይህ ነው። የሃይማኖት መሪዎች ደግሞ እምነታቸውን አሽቀንጥረው ጥለው ምዕመናን ሲፈጁ ዝምታን መምረጣቸው እንዲሁ በጣም እየጎዳን ያለ ሐቅ ነው። ሆዳዳሪው ሲበዛ አገር ትጎዳለች። ቡከንና ከርሱ ጌታው ከበዛ አገር ላጥፊዎች ሰለባ ትሆናለች። ግፉ ሞልቶብን ፈሷል። ይህን መገንዘቡ ግን ደክሟልና ነቃ ብለን አገራችንን ከጥፋት እናድን እንላለን። ኢትዮጵያ እንደ ዛፎች የጎዱኝ የኔው ጠማማዎች ናቸው አትበለን። ሰንደቅ ዓላማችንንም አገራችንንም እናስከብር። በአገር አድን ትግሉ ተባብረን እንሰለፍ። ዘረኝነት ይውደም። ድል ለኢትዮጵያዊነትና ለኢትዮጵያ። ለጠገቡ ለማይጠግቡ ቀዳዳ እንስሮች ለምንም ምንም ሳልመርጥ ምኑንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም ቀሙኝ። ሌሎቹ አካላቴን እገብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ። ግን በወዲያ አትምጡ አሁንም አደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዚአብሔር እንስሳ ነው ማኖሪያ ለእንጀራ። የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምንም ሳይቀር ምኑንም ውሰዱት ምኑም ነው ብላችሁ ምኔንም አተውት። እንደዚህ የሰሩት ይህን የተሰሩት እገሌና ገሌ ብሎ የሚመሰክር ነውና በማየት ዓይኔን አፍስሳችሁ ረጋ አስገቡለት አይቼ እንዳላየው ሆኜ እየኖርኩበት ዓይናለው በመባል እንዳታልልበት። ምላቴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት። ያፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብቱት የመሞቴን እውነት ከቅርናቴ ለቅሶ እንዳልረዳበት። አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጠንጥኜ እንዳልልባችሁ። ያው በአጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት። ግን አደራችሁን ሐሞትና ልብ እንዳታክሉበት። የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀርብበት። ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ሳታክሉበት ጠቅላላ አካሌን ሆድቃ አድርጉት። ይህን ያን አይልም ምርጫ አውቅም እሱ ጠግቦ የሚያድር ነው ባሰስ በገሰሱ።
ብቻ ሆዴን አይራበው ስጡት እንዳታሱ። ሆዴ አምላኩ ሆድ ነው አያመልክም ሌላ፣ ነው መሙላት እምነቴ የሥጋዬን ተብላ። እናንት ሰውነቴን እኔ እንጀራ ልብላ። ያሻችሁን አርጉኝ ጠግቤ ከበላው፣ የቀረው ይቅርብኝ በሆዴ እኖራለሁ። ከሰው መሆን ቅመም ምስጥረ ሀተታ፣ ሰውን የምትለየው ከእንስሳት ተርታ። በውስጤም አትኖር አንዲትም ጠብታ፣ ለሆዴ በሆዴ አስቤ እኖራለሁ በአእምሮዬ ፋንታ። ንድፈ ሐሳባዊ ዕውቀት ሰፋና ጠለቅ ያለ መሆን ለፖለቲከኞችም ሆነ ለተከታዮቻቸው ከሁሉም ቀዳሚ የትግል ትጥቅ ነው። የፖለቲካ ጉዟቸው ዓላማና ግብ ስንቃቸውም ሊሆን የግድ ነው። የፖለቲካ ፍልስፍናን እንደፈለጉ እያጣመሙ ለሀገር ማፍረሻ ተግባር የሚጠቀሙ መኖራቸው እንደተጠበቀ ሆኖ ካለበቂ የፖለቲካ ዕውቀት ጥበብና ዘዴ የሚደረግ የፖለቲካ ጉዞ የቁርጥ ቀን ሲመጣባቸው የዱር እንስሳት መኖሪያ የሆኑ የትግራይ ዋሻዎችን በመንጠቅ እንደ ተኩላና ቀበሮን ማፈናቀል ጀመሩ። ሌባ ላመሉ እንዲሉ ሆነ። ወረራ በተፈጸሙባቸው የተኩላ ጉድጓዶች ከፊሎቹ እስከ ወዲያኛው ስንብታቸውን አደረጉ። ከፊሎቹም እነሱ ሲያሰቃዩባቸው ወደ ነበሩ ከርቸሌ ወረዱ። በኢትዮጵያና ልጆቿ ላይ በጎነጎኗቸው የተንኮል ሴራዎች ግን ከኢትዮጵያ ምድር እስከ ዛሬ አልተነቀሉም። ዘር ቆጠራና ዘረኝነት በቀላሉ በአጭር ጊዜ ይጠፋል ተብሎም አይጠበቅም። ያውም በፖለቲካ ባህላቸው ወራሽ በሆኑ ስልጣኑ በተያዘበት ሁኔታ እባብ በመርዝ ከረጢቱ መርዙን ተሸክሞ ነው የሚስለከለከው። የኢትዮጵያ ዘረኞችም የአገርና የሕዝብ ማጥፊያ ሕገ አራዊት አጽድቀው ዛቻውን እየረጩ ለ30 ዓመታት በስልጣን እንደባጁብን እናውቃለን። አገሩንና ወገኑን እንዲሁም ታሪኩን ያዋረደ ሁሉ ራሱም ከውርደት ማቅ ውስጥ መግባቱ የማይቀር መሆኑንም ተምረንበታል። ይህ የሁሉም ዘረኞችና ጠባቦች ቀጣይ ዕጣ ፈንታ ከመሆን የማይቀር መሆኑን ዘረኞችና በንጹሐን ደም የተጨማለቁ ሁሉ ሊረዱት ይገባል። ለእውነተኛና ሐቀኛ ፖለቲካም ውሸት የማይቀመስ እርም ነው። ክህደትም እብሪት ኢትዮጵያን ከመጉዳት ሕዝቧን ከማጫረስ የዘለለ ፋይዳ ሲሰሩ ለማየት አልታደልንም። ከሀገሪቱ የብሔር ብሔረሰቦች ቁጥር በላይ የሆኑ የዘር ድርጅቶች መፈጠራቸው ለሀገርና ለሕዝብም ሕመም የሚባሉ እንጂ ለጤና አይደሉም። ከሰሞኑ 52 የሚደርሱ ከምርጫ ቦርድ ተብየው ዕውቅና የተሰጣቸው መሆኑን ሰምተናል። ይሄ ቁጥር የሚነግረን በርካታ ነገሮች አሉ። በውይይትና በምክክር በተወሰኑ አገራዊ ጉዳዮች ተግባብተው ላለመስራት የተግባቡ መሆናቸውንም ይነግረናል። እየተወያዩ ልዩነቶችን እያጠበቡ መምጣት የዴሞክራሲ ባህል ነው። ከዚህ አንጻር የዴሞክራሲ ባህልና እንደ እንጉዳይ የፈሉ ድርጅቶች ግንኙነትና መስተጋብራቸው የተራራቀ መሆኑንም ያመለክተናል። በመርህ ደረጃ አምባገነንም ይሁን ዘረኛ ወይም ዴሞክራሲያዊ ይሁን በዓላማችን ላይ 52 አይነት አማራጭ መንግስታዊ ስርዓት መመስረት ወይም ማዋቀር የሚቻልበት የፖለቲካ ርዕዮተ ዓለም የለም። ታዲያ ምን ሊያደርጉልን ነው ቢባል የሚሳካላቸው ከሆነ የሁላችንም የጋራ አገር መሆን የምትችል ዴሞክራሲያዊት ኢትዮጵያን በተባበረ ኃይል ከመገንባት ይልቅ 52 ትንንሽ የጎጠኞች አገራትን ሊመሰርቱልን ነው ቢባል እውነት እንጂ ሐሰት የሚባል አይደለም። ዓላማቸውም መታገል ሳይሆን ለግል ለቤተሰብና ለቡድን ጥቅም እንደነበር ከወያኔ የተመለከትነው እውነተኛ ተግባር እየተሰራበት ነው። በሌላ በኩል ለ27 ዓመታት ወያኔን እንቃወማለን እያሉ በውስጥ ከወያኔ ጋር ሲሞዳመዱ የነበሩ ድርጅት ተብዬዎች ዛሬም ለኦዴፓ ብልጽግና ጉዳይ አስፈጻሚና አጃቢ ለመሆን ደጅ ጥናቱንና ማሸርገዱን ተያይዘውታል። በፖለቲካ ድርጅት ለስም ተደራጅቻለሁ ማለት የሥራ ዕድል መፍጠር መሆኑ የሚያሳፍር ቢሆንም ሆኗሺዎች አናጎበድድም፣ በጥቅምም አንሞዳሞድም፣ ሐሰት ነው የሚል ካለ ለቀጣይ ጥያቄዎች ምላሽ እኔም እሻለሁ እላቸዋለሁ። ከደምቢዶሎ ዩኒቨርሲቲ የአማራ ተማሪዎች በዘረኞች ከታፈኑ 420 ቀናት አልፏቸዋል።
የሚል በየዕለቱ ከሚነገረው ፍኖተ ዲሞክራሲ ሬዲዮ ሰማሁ። እነዚህ ሕፃናት በብሔር ተመርጠው ለምን ይታፈናሉ? የኮሎኔሉ አገዛዝ ምላሽ የመስጠት ግዴታ አለበት። ድርጊቱን እንቃወማለን ብሎ አቋሙን ያሳወቀ የትኛው ድርጅት ነው? የዘመነ ወያኔውን ትተን በዚህ በኮሎኔሉ የሶስት ዓመታት ፖለቲካ ድርጅት ነው ነውረኛና የዘር ፍጅት ነው ብሎ የተቃውሞውን ያስታወቀው። የኮሎኔሉ አገዛዝ የምዕራብ ሀገራትና ጠላቶቻችን ሲያረውን ኦርቶዶክስ ተዋህዶን አዳክሞ በፕሮቴስታንት ሃይማኖት የበላይነትን ማስፈን፣ በሌላ በኩል በእስልምና ኦርቶዶክስ መካከል ቅራኔን ማባባስ በመንግስት ሹመኛ ተብዮች ዋና ተልእኮ መሆኑን አታውቁምን? ጥያቄ ነው። የኮሎኔሉ ፓርቲ ብልጽግና ስያሜው ማን ነው? ስያሜውን እነማን በገጸ በረከትነት አቀረቡት? የምዕራብ ሀገራት ዛሬ ለመንግስት ከሚሰጡት በላይ የሚገመት ገንዘብ እየተበረከተለት አይደለምን? በተለያዩ ሀገሪቱ አካባቢዎች ለወጣቶች የፕሮቴስታንት ማምለኪያ ቦታዎች እንዲያቋቁሙ ተልእኮ አልተሰጣቸውምን? በተለያዩ አካባቢዎች ከሚከፈቱ ማምለኪያ ቦታዎች በሰሜን ሸዋና በጎንደር አካባቢ ከፍተኛ ታዲያ ኮሎኔሉ ፖለቲካን ለሃይማኖት ሃይማኖትን ለፖለቲካ መጠቀሚያ ማድረጉን የተቃወመ የትኛው የፖለቲካ ድርጅት ነው? በግብጽና በሱዳን እንዲሁም በአገር በቀል ከሃዲዎች የተቀናበረ ወረራ ሲፈጸም የሉዓላዊነት መደፈር ነው? የባዕድ ኃይል ድንበር ጥሶ ሲገባ በአካባቢው ያለ ጦር ከጠቅላይ ሚኒስትር ትዕዛዝ እየጠበቀ ነው መባሉስ ተገቢ ነውን? ማንኛው ድርጅት ነው የተቃውሞ ድምፅ? ተወደደም ተጠላም በኢትዮጵያ ላይ በተቀነባበረ የአገር ክህደት ተግባር ተፈጽሟል ሳይሆን ጣሪያ ነክቷል። በውስጥ ከሃዲዎችም ሆነ በባዕድ ኃይላት ጣምራ ዘመቻ መከፈቱን አላወቅኩም፣ አልሰማሁም፣ አልተረዳሁም ነበር ወዘተቶች ስንኩሎች ናቸው። በታሪካችን፣ በኢትዮጵያዊ አብሮነታችን፣ በሃይማኖታችን፣ በባህላችንና በቋንቋችን፣ በስነ ልቦናችን ወዘተ ላይ የማንቋሸሽ ዘመቻ ተከሊበጠስ ከተሰሩ በርካታ ትርክቶች ውስጥ ጥቂቶቹን እስኪ እንመልከት። ኢትዮጵያ የቆዳ ስፋቷ እንደየዘመናቱ እየሰፋም እየጠበበም የነበረ ቢሆንም ኢትዮጵያ የምትባለው ሀገር ቀደምት ብቻ ሳትሆን የሰው ዘር መገኛ መሆኗን እና መባሏን የዓለም ሕዝብ ሳይክደው ታሪክም ዕውቅና ሳይነፍገው የዘመኑ ዘረኞች ኢትዮጵያን ባለመቶ ዓመት ታሪክ አገር አድርገዋታል። በማውቃለን ጸረ ኦርቶዶክስ ተዋህዶ የጥፋት ዘመቻም ከዚህ እኩይ ተግባር ጋር የተያያዘ መሆኑንም ልብ ይሏል። ቀይ ሰንደቅ ዓላማችን የደም የመስዋዕትነትና ኢትዮጵያዊነት መለያ ምልክታችን መሆኑ ተዘንግቶ አይሰቀልብንም፣ የኛ አይደለም ጩኸት የተለመደ መሆኑ አይዘነጋም። የኢትዮጵያ ሰንደቅ ዓላማ አይደለም ለኢትዮጵያውያን ለአፍሪካውያንና ለካሪቢያን ሀገሮች ሳይቀር የኩራትና የነጻነት ተምሳሌት መሆኑን እንኳንስ ኢትዮጵያውያን የለየላቸው ጠላቶቻችንም ጠንቅቀው ያውቁታል። ይህንን እውነት መካዳቸው ነውርና አሳፋሪ ቢሆንም እነሱ ብለውታልና እኛ ሳንደብቅ ወይም በዝምታ ሳንመለከት መታገልና ማውገዝ አለብን። አድዋ ለትግራይ ሕዝብ እንጂ ለሌላው ኢትዮጵያዊ ምኑ ነው? አማርኛ መግባቢያ ቋንቋ ሳይሆን ፖለቲካ ነው። አዲስ አበባ የኛ እንጂ የሌላ ማንም አይደለችም። ወሎ፣ ራያ፣ ኬኛ፣ ወልቃይት፣ ሁመራ የኛ ነው። ከኢትዮጵያ ሕዝብ ጋር የአዳምና ሔዋን ልጆች ከመሆን ያለፈ ትስስርም ዝውናቸውንም በቀላሉ የሚታይ አይደለም። በኢትዮጵያዊነታችንም ሆነ በዓለም አቀፍ ሕግጋት የአገር ክህደት፣ የአገር ፍርሻ ተግባር እንዲሁም ከዘርና ዘረኝነት አንጻር የሚታዩና ትርጓሜ የሚሰጣቸው ናቸው። የኢትዮጵያ ሀገራችን ጉዳይ ዛሬ ፍየል የለኝም ከነብር ምን አጣላኝ የሚያስብል ጉዳይ አይደለም። ጨረቃ ሲጠፋ ኮከብ አባወራ ልሁን ይላል እንዲሉ ጀግንነትና ጀግና ሲዳከም ባንዳ የአገር አድባር ልሁን ይላል። ባንዳ ሲነግስ በቀዳሚ በመጽሐፍ ቅዱስ ሳይቀር በተደጋጋሚ ስሟ የሚጠቀሰው ኢትዮጵያን ስሟ ከመጽሐፍ ቅዱስ ላይ ይሰረዝ ዘመቻ ሃይማኖተኛ መሳይ ሐሳዊ መሲሆች ዘመቻቸውን እንደከፈቱም እናውቃለን። ጸረ ኦርቶዶክስ ተዋህዶ የጥፋት ዘመቻም ከዚህ እኩይ ተግባር ጋር የተያያዘ መሆኑንም ልብ ይሏል። በዚህ ዓመት የጥምቀት በዓል በአላባ ቁሊቶ የተከፈተው የጥፋት ዘመቻ የዚህ አካል መሆኑንም መረዳት ይገባል። አጼ ምኒልክ የጠንካራ አገረ መንግስት ግንባታ ተግባራቸው ተዘንግቶ ወራሪ ናቸው፣ ቅኝ ገዥ ናቸው፣ ጨፍጫፊ ናቸው ወዘተ ሌላው የዘረኞች የተባበረ ዘመቻ መሆኑን የከራረመ ጉዳይ ነው። አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማችን የደም የመስዋዕትነትና ኢትዮጵያዊነት መለያ ምልክታችን መሆኑ ተዘንግቶ አይሰቀልብንም፣ የኛ አይደለም ጩኸት የተለመደ መሆኑ አይዘነጋም።
የኢትዮጵያ ሰንደቅ ዓላማ አይደለም ለኢትዮጵያውያን ለአፍሪካውያንና ለካሪቢያን ሀገሮች ሳይቀር የኩራትና የነጻነት ተምሳሌት መሆኑን እንኳንስ ኢትዮጵያውያን የለየላቸው ጠላቶቻችንም ጠንቅቀው ያውቁታል። ይህንን እውነት መካዳቸው ነውርና አሳፋሪ ቢሆንም እነሱ ብለውታልና እኛ ሳንደብቅ ወይም በዝምታ ሳንመለከት መታገልና ማውገዝ አለብን። አድዋ ለትግራይ ሕዝብ እንጂ ለሌላው ኢትዮጵያዊ ምኑ ነው? አማርኛ መግባቢያ ቋንቋ ሳይሆን ፖለቲካ ነው። አዲስ አበባ የኛ እንጂ የሌላ ማንም አይደለችም። ወሎ፣ ራያ፣ ኬኛ፣ ወልቃይት፣ ሁመራ የኛ ነው። ከኢትዮጵያ ሕዝብ ጋር የአዳምና ሔዋን ልጆች ከመሆን ያለፈ ትስስርም ዝምድናም የለንም። በንጉሳዊውም ሆነ በፋሽስታዊ ደርግ መንግስታዊ ስልጣን ውስጥ የኦሮሞ ሕዝብ ተሳታፊ አልነበረም ወዘተ ተጠቃሽ የውሸት ትርክቶች ናቸው። እነዚህና መሰል የውሸት ትርክቶች ስር መስደድ ብቻ ሳይሆን ተግባራዊ ክንውናቸውንም በቀላሉ የሚታይ አይደለም። በኢትዮጵያዊነታችንም ሆነ በዓለም አቀፍ ሕግጋት የአገር ክህደት፣ የአገር ፍርሻ ተግባር እንዲሁም ከዘርና ዘረኝነት አንጻር የሚታዩና ትርጓሜ የሚሰጣቸው ናቸው። የኢትዮጵያ ሀገራችን ጉዳይ ዛሬ ፍየል የለኝም ከነብር ምን አጣላኝ የሚያስብል ጉዳይ አይደለም። ጨረቃ ሲጠፋ ኮከብ አባወራ ልሁን ይላል እንዲሉ ጀግንነትና ጀግና ሲዳከም ባንዳ የሀገር አድባር ልሁን ይላል። ባንዳ ሲነግስ በቀዳሚነት የሚያጠፋው ጀግናንና የጀግንነት ስነ ልቦናን የመሆኑን ጉዳይ ከነመለስና ስብሐት ሰብዕና ውጭ የምንጠቅሰው የለንም። ጀግና ትውልድ ፈጅቶ አገሪቱን ተቆርቋሪ ትውልድ አልባ ያደረገውን መንግስቱንም አንዘነጋውም። የታሪክ ምሁራን ኃላፊነታቸውን መወጣት ሲያቅታቸው ታሪክ ይመክናል። አፈ ታሪክ ምንጩ የሆነው የውሸት ትርክት በአገር ላይ ይናኛል። የአገር ሽማግሌ ሲጠፋ የእርስ በርስ መተላለቅ ገዝፎ ይወጣል። የሃይማኖት አባቶች ሲያንቀላፉ ሰይጣንና መናፍቃን ከኛ ወዲያ ላሳር ይላሉ። ጲላጦስንም ይሰብካሉ፣ ያወድሳሉ። ፖለቲካን ከሃይማኖት፣ ሃይማኖትን ከፖለቲካ እያደባለቁ አገር ያምሳሉ። በሚጎርፍላቸው ዶላርና ፓውንድ ሌሎች ሃይማኖቶችን ካላጠፋን ይላሉ። ወደ ኢትዮጵያ ከገባ ከ84 ዓመታት ያልበለጠው የፕሮቴስታንት ሃይማኖት በኢትዮጵያ ከ2000 ዓመታት በላይ ያስቆጠረውን ኦርቶዶክስ ተዋህዶን ካላጠፋን ዘመቻውን መመልከት ቢያሳዝንም ቢያሳፍርም ጅብ እንዳባቱ ይዘረጥጣል፣ አህያም እንዳባቱ ይፈረጥጣል ከሚለው አባባል የተለየ ለጊዜው የምላቸው የለኝም። በየጥምቀተ ባህሩ የሚፈጠረው እንግልትና ንቀት የለጋሾቻቸው የተሰጠ ትዕዛዝ መሆኑም ይገባናል። የእጅ አዙር ተግባር ነው። ጅብን ለመግደል ከአህያ ጀርባ አድፍጥ አይደል ነገሩ። የዚህ አይነት የውክልና ጥፋት ቀጣይ ነው። የውጭ ጠላቶቻችን በዚህ ዘመን ጦር ሰብቀው ጦር አዝምተው ይወጉናል ተብሎ አይጠበቅም። ኢትዮጵያ ምድር በቀጥታ ገብተው በዘር፣ በጎሳ፣ በቋንቋ፣ በሃይማኖትና በብሔር አይከፋፍሉንም። አገር በቀል ከሃዲዎችን ባንዳዎችንና ቅጥረኞችን እየገዙ የጥፋት ተልእኮቻቸውን እንደሚያስፈጽሙ መረዳት ብቻ ሳይሆን መከታተልም ይገባል። ከቁራ መልእክተኞቻቸው አገርንም ሕዝብንም መጠበቅና መከታተል ይገባል። የኢትዮጵያና ልጆቿ የመከራ ጽዋ መጎንጨት እየጨመረና እየባሰ ሲሄድ እንጂ ሲቀንስ ለማየት አልታደልንም። የ27 የወያኔ ግፍ አገዛዝ ስሙንና ቋንቋውን ለውጦ ቀጥሏል። ይህን ገደብ ያጣ ግፍ በተባበረ ትግል በቃን እንበል። ግፍና መከራ ሲናይ በሬ ጠልቆ ድንጋይ ይዋኛል እንዲሉት ሆነናል ቢባል እውነት እንጂ ሐሰት አይደለም። ለኮሎኔሉም ሆነ ለአምላኪዎቹ የምለግሳቸው መደምደሜ ይህ ነው። ሐቅን የሚያዳፍኑ ሁሉ በግለቷ ይጠፋሉ።
የወያኔ የቁጩ ፌደራሊዝምና የክልል ትርክት ዘረኛውና ጽንፈኛው ወያኔ ገና ከጧት ከጽንሰቱ እስከ ውልደቱ በፀረ ኢትዮጵያ እምነቱና አቋሙ ተወዳዳሪ የሌለው በኢትዮጵያና በኢትዮጵያውያን ላይ የተላከ መርገምት ነበር ቢባል ሲያንስ እንጂ የበዛ ወይም ደግሞ የተጋነነ ሊሆን አይችልም። የትግራይን ህዝብ ይደርስበት ከነበረው በደልና ጭቆና ላድንህ የመጣው የክርስቶስ መልእክተኛ ለኢትዮጵያ ህዝቦች ደግሞ ከሰማይ ሰማያታት የተላኩ ለኢትዮጵያ ብሔር ብሔረሰቦች እንደሰም ቀልጠው ከመጥፋት ለማዳን የተላኩና ቋንቋና ዘርን መሰረት ባደረገ ክልል በሚባል ገነት መስርቼ ላኖራችሁ የመጣው መልአክ ነኝ ሲል ሰበከ። ምስኪን የኢትዮጵያ ብሔር ብሔረሰቦች ክርስቶስና ወይም ደግሞ ነብይ መሐመድ በምድረ ኢትዮጵያ ዳግም የመጡ እስከሚመስለው ሰበከ። የአማራ በደል የአማራ ጭካኔ ተወሳ። ብሎም አማራ ታደነ፣ ተገደለ፣ ታሰረ፣ ተሰቀለ፣ ተሰደደ፣ በአደባባይ ተወገረ። ብሎም ኢትዮጵያ ተብላ በምትጠራው ምድር እንዳይኖር መብቱ ተገፈፈ። ከአያት እስከ ቅድማት በኖረባት ቦታ ሁሉ መጤ እየተባለ ተባረረ። ንብረቱ ተዘረፈ፣ ቤቱ ተቃጠለ፣ ስብዕናው ተገፈፈ፣ ማንነቱም ተካደ። ያም ክልል ገነትህ ቋንቋም የጌታ በረከት ተብሎ የተሰበከም ብሔር ብሔረሰብ ኦ አንቺ ብሔር በስምሽ ስንት ግፍ ተሰራ እንዲሉ በራሱ የገነት ክልል ታሰረ፣ ተገደለ፣ ተሰደደ፣ ደብዛው ጠፋ። በቋንቋው ተፈረደበት፣ በቋንቋው ተዋረደበት፣ በቋንቋው ተሰደበበት፣ ስብዕናው ተገፈፈ። የተባለው በረከትም ሆነ ገነት ከህልም እንጀራነት ባለፈ ያመጣለት በጎ ህይወት የለም። እነ ቶሎሳ መገርሳ ወይም ደግሞ በሪሳ በበርሄ በሐጎስ ቦታ መተካታቸው ብቻ ነበር ለውጡ። ያ የመከራው የድህነቱ የጉስቁልናው የጭቆናው የስብዕናው መረገጥ የማንነቱ መካድ ከሀገር ባለቤትነቱ የመንግስት ስልጣን ምንጭነቱን የካደውን አጥብቆ የታገለውን ጨቋኝ ስርዓት መልሰው ክልል ራስን በራስ ማስተዳደር የብሔር ብሔረሰቦች እኩልነት በሚል ጭምብል ተተክቶ ህዝቦች መብታቸው፣ ነፃነታቸው፣ እድላቸው፣ ተስፋቸው፣ ህልማቸው፣ እድገታቸው በክልል ተገድቦና ጠቦ እንዲያስቡ በህግ ተደንግጎባቸው ክልል በሚባል ወህኒ ቤት እንዲኖሩ ተወሰነ። በሚገርም ነገር የክልል አርኪቴክቶቹ ኢንጂነሮቹ ወይም ደግሞ ዲዛይነሮቹ ይህ የክልል ገደብ እነሱን አይመለከታቸውም። ራሳቸውን በሁሉም የክልል በሚባለው ጭምብል ተጠልለው የሚገዙት እነሱ ናቸው። በክልሎች ውስጥ የሚወሰኑ ወይም የሚመከሩ የፖለቲካ የኢኮኖሚና የማህበራዊ ጉዳዮች በሙሉ የሚቀረጹት የክልል ፈጣሪዎቻቸው ወይም ደግሞ የበላይ ገዦቻቸውን ጥቅም ባስጠበቀ መልኩ ብቻ ነው። ይህም ለመሆኑ የወያኔን የ27 ዓመት የአገዛዝ ዘመን የክልሎችን ግንኙነት ወደ ኋላ መለስ ብሎ መመልከቱ በቂ ነው። የወያኔ ባለስልጣናት በሶማሌ ክልል ቀደም ሲል በነ አብዲ ኢሌ አጋፋሪነት የሶማሌ ልዩ ኃይል በሚል ፖሊስ አማካኝነት የፈጸሙት የመሬት የሀብት ቅርምትና የኦሮሞ ህዝቦችን ከጭናክሰንም በአሰቃቂ ሁኔታ እንዳፈናቀሉና በኦጋዴን ህዝቦች ላይ ያደረሱት ግፍ ይህ ነው ተብሎ ለመናገር እስከሚከብድና በአብዲ ኢሌ መንግስት በዲያስፖራ ያሉ ኢትዮጵያውያን የሶማሌዎች በኦጋዴን ህዝብ ላይ እየደረሰ ያለውን ግፍ ድምጽ ለተነፈገው
የኦጋዴን ህዝብ ድምጽ በመሆናቸው የአብዲ ኢሌና የወያኔ መንግስት የነዚህን አክቲቪስቶች ቤተሰብ በማሰቃየት ብሎም ደብዛቸውን በማጥፋት ወያኔና የክልል መሪዎችን ግፍ ዘወር ብሎ ማስታወሱ የቁጩ ፌዴራሊዝምና የቁጩ የክልል ራስን በራስ ማስተዳደር ትርክት ቁልጭ አድርጎ ያሳያል። የኦሮሚያው የውሸት ፌዴራሊዝምና የቁጩ ክልል ራስን በራስ ማስተዳደር ተረት ወያኔ ለ27 ዓመት የፈጸመው ግፍና የመሬት የሀብት ዝርፊያ ለሰፊው የኦሮሞ ብሔረሰብ ስውር አልነበረም። ልማት ወይም ደግሞ ሚሶማ በሚል ጭምብል ሰፋፊ የእርሻ መሬቶችን ለወያኔ ባለስልጣናት ለውጪ ጎረቤት ሀገር መንግስታት ባለስልጣናት ከዛም ባሻገር ለህንድ ኢንቨስተሮች በነፃ ባልተሻለ መልኩ የተቸረቸረው በወያኔ የበላይ ስልጣንና በክልሉ ስራ አስፈጻሚዎች በኦሮሞ ተወካዮች አማካኝነት እንደነበረና የበለጠ የሚገርመው ደግሞ እነዚሁ የወያኔ ስራ አስፈጻሚዎች የነበሩት የወያኔ ሹመኞች የለውጡ አራማጅና አሸጋጋሪ ሆነው መቀጠላቸውና ያንኑ ግፈኛ ስርዓት በከፋ መልኩ እጅግ በከፋ መልኩ በማስቀጠላቸውና ህዝብን እመነን ስማ አሸጋጋሪ ነን እያሉ የበለጠ ጦርነት የበለጠ እልቂት የበለጠ መፈናቀል የበለጠ ድህነት የበለጠ በሽታ የበለጠ ዋይታ የበለጠ ሽብር የበለጠ ረሃብ እያስተናገዱ ቀጥለዋል። ዛሬ ይህ መቅሰፍት በመላ ሀገሪቷ ግዛት እንደ ሰደድ እሳት ተስፋፍቶ የትኛው ክልል ነው ከዚህ አውዳሚና አክሳሪ ፌዴራሊዝምና የክልል መርገምት የተጠቀመው ብንል መልሱ በማያሻማ መልኩ አንድም የለም ነው። ትናንት ወያኔ አንዱን ብሔር የወርቅ ዘር አንዱን የነሐስ ዘር እያለ የተለፈፈለት የወርቅ ዘርና ክልል የሚለው ትርት ዛሬ ላይ ቆመን ስናየው ምን አይነት በደልና መርገምት እንደነበረ ያንን ህዝብ ወርቅ የተባለ ህዝብ አገሬ በሚላት አገሩ ኢትዮጵያ እንዳይኖር እንዲገደል በራሱ ክልል ብሎ የፈጠረውም አጥር አርቲፊሻል ክልል ፈርሶ ዛሬ ሁሉም የኔ የሚለውን ይዞ ሲለይ በእጁ ላይ የቀረውን ሲመለከት የክልልን መርገምት መረዳቱ ነብይነት አይጠይቅም። የመለሰ ዜናዊ መንግስት ባድሜና ዛላምበሳን በሄጉ ፍርድ ቤት ለኤርትራ እንዳስረከበ በይፋ ዜናው ሲመጣ የትግራይን ብሔረሰብና የኢትዮጵያን ህዝብ ለማጭበርበር በዛን ዘመን የውጭ ጉዳይ ሚኒስትር የነበረው ዘረኛና ከሃዲ ወያኔ በአደባባይ ወጥቶ በውሸት ተፈርዶልናል ብሎ ሲዋሽ የህልና ጸጸት ያልተሰማው ዛሬ ደግሞ ግፉ ሞልቶ ወደ መቃብሩ ሲገሰግስ ለሀገር ተቆርቋሪ የኤርትራ ተቃዋሚ መስሎ ለትግራይ ህዝብ ሲናዘዝ ስናይ ምን ያክል የህልና ቢስ ግፈኞች ስብስብ እንደነበሩ ለኢትዮጵያ ህዝብ ግልጽ ሆኗል። ዛሬ በትግራይ ህዝብ በከፍተኛ ሀዘንና ድህነት ውስጥ ወድቋል። ዛሬ የትግራይ ህዝብ ያለ ጥፋቱ የጥፋተኞችን ቅጣት እየተቀበለ ይገኛል። ሀዘኑም የመላው የኢትዮጵያ ህዝብ ሀዘን ሆኗል። ያ ምን ጊዜም መከራ እንጂ ተድላ አይቶ የማያውቀውና ሁሌም በድህነት በረሃብ በበሽታ ተሰቃይና በሐዘን ተጠቂነቱ የሚታወቀው ሰፊው የትግራይ ህዝብ ያ ሁሉ ያልበቃው ይመስል በግፈኛው የወያኔ መቃብር ጉዞም ያለ ዕዳው ያለ ኃጢያቱ ያለ በደሉ መከራን
ግፍን ረሃብን ስደትን ዳግም እንዲያስተናግድ ተገዷል ምንኛ ያለመታደል ይሆን ዛሬ በዘርና በቋንቋ ላይ በተመሰረተ ክልልና የቁጡ ፌደራሊዝም በደረሰ ያገር ውድመት የህዝቦች መከራ የሰላም እጦት ስደት የኮቪድ ቫይረስ ያለ ከልካይ መስፋፋት ይህንን ያገራችንን ችግሮች ሁሉ ምንጭ የሆነን የቁጡ በቋንቋ ላይ የተመሰረተን ፌደራሊዝም ህገ መንግስት ማስወገድ የኢትዮጵያ ህዝብ ግዴታና ለነገ የማይሉት በአስቸኳይ ማስወገድ ያለበት ደዌ እንደሆነ ይታመናል የዚህ ደዌ ተጠቃሚዎች ሲሰብኩት የነበረው የሐሰት ትርክት ሁሉ እርቃኑን ቀርቶ ሰባኪዎቹም በአደባባይ እርቃናቸውን ቆመው እርስ በራሳቸው በመወነጃጀልና መመገፈታተሩን በአደባባይ አጣጥፈውታል የሐሰት ትርክታቸውም ከሽፎ መደበቂያ አጥተው ከምሽግ ምሽግ ሲራወጡ ይታያል የጽንፈኞቹም እኛ ካልገዛን ኢትዮጵያ ትበተናለች ፀሐይም ትጠልቃለች ዳግምም ተመልሳ አትወጣም ስብከታቸው ከንቱነቱ ተጋልጦ ኢትዮጵያም እንደ ሀገር ቀጥላለች ህዝቦቿም እንደ ህዝብ ከጭቆና ለመላቀቅ ስደትን ለማስወገድ ዲሞክራሲን ለማስፈን ይህንን ግፈኛ የመከራዎች ሁሉ አባት የሆነን ጨቋኝ ስርዓት ለማስወገድ ትግሉንም ቀጥሏል የኢትዮጵያ ህዝቦች ችግራቸው ኢትዮጵያዊነት አብሮ መኖራቸው የሃይማኖት የባህል ተስስራቸው ሳይሆን የድህነታቸው ምንጭ የድንቁርና የኋላ ቀርነትና የሰላም እጦታቸው ዋና ምንጭና ምክንያት የሆነው ጸረ ዲሞክራሲና ጸረ ሰላም የሆነውን ጨቋኝ ስርዓት ሆኖ እያለ አምባገነኖች ጽንፈኞችና ጠባብ ብሔረተኞች በህዝቦች የዲሞክራሲ የፍትህና የኢኮኖሚ እኩልነት ትግል ስም በግል የስልጣናቸውን ኮርቻ የመቆናጠጥ የዘመናት ህልማቸውን ለማሳካት የህዝብ ሐቀኛ የትግል መፈክር ወደ ጎን አሽቀንጥረው በመጣል የግል የጽንፈኝነት አጀንዳቸውን በማስቀደም ህዝባችንን ወደ አላስፈላጊ የፖለቲካ ቀውስ ውስጥ በማስገባት ህዝብን አደናግረው የትግል መፈክሩንም አስጥለውት አላስፈላጊ የሆነ መስዋዕትነት እንዲከፍል እያስገደዱት ይገኛሉ እስቲ አሁን በሲዳማና በገሙ ህዝብ መካከል የተደረገው መፈናቀል ለሀገርም ሆነ ለሲዳማ ህዝብ ያስገኘለት ጥቅም ምንድነው በአፋርና በኢሳ ህዝብ መካከል ምን አይነት ጦርነት ምን አይነት ጥቅም ነው ለህዝብ የተገኘው በቅማንትና በአማራ ተብለው አንድ ህዝብ እንደ ሁለት የተለያየ ህዝብ ተቆጥሮ እንዲፋጭ እንዲጫረስ ሲደረግ ምን አይነት ጥቅም ነው የተገኘው ለህዝብ የተገኘው በኦሮሞና በአማራ ህዝብ መካከል አንዱ ክፍል መጤ አንዱ ሰፋሪ እየተባለ ንጹሃን እንደ አውሬ ሲገደሉ ለኦሮሞ ህዝብ ያደረፈለት በረከት እስቲ ይህ ነው ተብሎ ይቅር ለኦሮሞ ህዝብ ያተረፈው ልማት እድገት ለኦሮሞ ህዝብ ያንን ያማራ ህዝብ በመስቀል በማቃጠል በማሰቃየት በቁሙ እሳት በላው ላይ በመልቀቅ የኦሮሞ የጤና የትምህርት የኢኮኖሚ ለውጥ እስቲ ይሄ ነው ይበሉ እስቲ ዛሬ የኦሮሞ ህዝብ በየመንገዱ ላይ በረሃብና በጠኔ በስደት በየሀገሩ በየፈፋው እየወደቀ ያለ ህዝብ እስቲ አማራን በማባረር መጤ ግደለው ስደደው ዝረፈው በማለት ያተረፉለት እስቲ ይሄ ነው ይበሉ በማይካድራው ጭፍጨፋ ለትግራይ ህዝብ ያተረፈው ጥቅም ይሄ ነው ይበሉን እስቲ አሁን በኮንሶ የተፈጸመው መፈናቀልና እልቂት ምን አይነት
ተገኘበት ለሰፊው የዛ የኮንሶ ህዝብ ለአምባገነኖቹ ስልጣን ላይ ለመቆየት ምናልባት የአንድ ቀን የሁለት ቀን የአንድ አመት የስድስት ወር እድሜ ቀጥሎላቸው ይሆናል ነገር ግን ለዛ ህዝብ በዚህ ህዝብ ደም ስደት ስቃይ መከራ ምንድነው ለህዝቡ የተገኘው የሚለውን ያስረዱን ይገባል ህዝብም ይሄንን መጠየቅ አለበት ፌደራሊዝም እያለ ማራዘም ብቻ ሳይሆን ጥቅሙን አሳየ ማለት አለበት ኑሮ መቀየሩን ማሳየት አለበት በቋንቋ መነገር በቋንቋ መስተዳደር በቋንቋ መገዛት ድህነትን ረሃብን ድንቁርናን ማስወገድ መቻሉን ማረጋገጫ መሰጠት አለበት በጉራ ፈርዳ በክርስቲያኖችና በአማርኛ ተናጋሪዎች ላይ የተፈጸመው ኢሰብአዊ ጭፍጨፋ ማንን ጠቀመ ከጽንፈኞችና ከዘረኞች በስተቀር ይህንን ህዝብ በየዕለቱ ሊጋፈጣቸው ሊጠይቃቸው ይገባል በማተከል ጉምዝ እየተፈጸመ ያለው ጭፍጨፋ ያመጣውን የህዝብ ጥቅም በአሃዝ በተደገፈ ማስረጃ ሊሰጠን የሚችል የመንግስት አካል አለን የመንግስት ከተባለ አምባገነን ህዝብ አውዳሚ አገር አፍራሽ ይህ ሁሉ የሥርዓቱ የግፍ ምርት የሚያሳየው ይህ ሥርዓት ህዝባዊ ዲሞክራሲያዊ ካለመሆኑ ባሻገር ጸረ ሰው ጸረ ስብዕና ጸረ ሀገር ሥርዓትነቱ ነው በመሆኑም የኢትዮጵያ ህዝብ ይህንን ሥርዓት ለነገ ይደር የማይለው አደገኛና በአስቸኳይ ሊያስወግደው የሚገባ ሥርዓት ለመሆኑን ነው ይህ ሥርዓት የማንንም ብሔረሰብ ጥቅም ለማስከበር የቆመ ሳይሆን ይህንን የቁጩ ህገ መንግስት ክልል እና ፌደራሊዝም በማስቀጠል በስልጣን ላይ ለዘላለም ነው የሚደረግ የፖለቲካ ቁማር ብቻ ነው ይህንን የኢትዮጵያ ህዝብ ላለፉት 27 እና 30 አመት ተገዝቦታል ዛሬ አሸጋግራችኋለሁ በሚለው ኮሎኔል ላለፉት 2 እና 3 አመት የቀጠለው የከፋ መልኩ አገርና ህዝብ የማውደም ህዝብ ማለየት ህዝብ የሰቆቃ ሰለባ ማድረግ ብቻ የኢትዮጵያ ህዝብ ይህንን የፖለቲካ ቁማር ተረድቶ ለዲሞክራሲ መብቱ መከበር ለፍትህ መረጋገጥ ለኢኮኖሚ ፍትሃዊነት ለጾታ እኩልነት የተሻለ ትምህርት የጤና አገልግሎት ለተሻለ ደሞዝ ክፍያ በፈለገበት የኢትዮጵያ ግዛት ተዘዋውሮ የመኖር ሀብት የማፍራት ትዳር መስቶ በሰላም የመኖር መብቱ መከበር አምብሮ መነሳትና በአንድነት ቆሞ መታገልና የትግሉ መፈክርም በግንባር ቀደምትነት የሀገሩን ሉዓላዊነት የራሱን ጥቅም ያስከበረና የዲሞክራሲ መብቱን የሚያስጠብቁ እንጂ የአምባገነኖችና የጽንፈኞች የስልጣን መክረሚያ የሚያዘምሩት እንዳይሆን መታገል አለበት የኢትዮጵያ ህዝብ አጠቃላይ አጥብቆ ሊገነዘበው የሚገባና ማጋለጥም ያለበት ሀቅ እነዚህ ዘረኛና ከፋፋይ የክልልና በቋንቋ ላይ የተመሰረተ ፌደራሊዝም አቀንቃኞች የኢትዮጵያን ብሔረሰቦች የሚያስፈራሩበት ክልልና ፌደራሊዝም ከፈረሰ ራስን በራስ ማስተዳደር መብታችን ይጠፋል አሃዳዊነት ይመለሳል በቋንቋ መናገር አትችልም ነፍጠኛ ተመልሶ ይመጣል ሃይማኖቱ ይካዳል ያለ አንዳች ሀፍረት ህዝብን በውሸት ሲያደነቁሩት ኖረዋል ሐቁ ግን ይህ የቁጩ ፌደራሊዝም እና ህገ መንግስት ፈርሶ ህዝብ በስፋት የተወያይቶ መክሮ የህግ ባለሙያዎችን የሀገራችንን ባህል ወግ እምነት ያገናዘበ ህገ መንግስትን ከመሰረተ በኋላ በዛ መክሮ ባጸደቀው ህገ መንግስት መሰረት በመሰረተው አስተዳደራዊ ክልል ውስጥ በአንድ ኢትዮጵያዊ ስር የራሱን እድል በራሱ የመወሰን መብቱ አስጠብቆ የሚኖርበት በዛ በአስተዳደራዊ ክልል ስር ያለ ህዝብ ባህሉን ቋንቋውን እምነቱን በሙሉ በነጻነትና የሚያስጋብርበት
በብሔራዊ ደረጃም ለሀገራችን እድገት የግል ሚናቸውን የሚጫወቱበትን እድል የሚያመቻች እንጂ የሚገድብ ሊሆን አይችልም። ይህንን ደግሞ ጽንፈኞች በሙሉ ጠንቅቀው ያውቁታል። ነገር ግን ይህ በተግባር ከተተረጎመ እነሱ ቦታ ስለማይኖራቸው ይህንን አጥብቀው ይቃወማሉ። ሌላው ማስፈራሪያ ደግሞ በአንድ ቋንቋ አንድ ሃይማኖት የሚሉት ነገር አለ። ይህ ኖሮ ያውቃል? ይህ ከእውነት የራቀ ነጭ ውሸት የኢትዮጵያ ሕዝብ እምነትና ታሪክ በገሃድ ያጋለጣል። ልብ በሉ። በኢትዮጵያ ውስጥ በየትኛው ዘመን ነው አንድ ሃይማኖት ብቻ ተብሎ የታወጀበት? በየትኛው ዘመን ነው አንድ ቋንቋ ብቻ ይነገር ተብሎ የታወጀበት? እንኳን ዛሬ ጥንት ዘመናት በኢትዮጵያ የተለያዩ የሃይማኖት እምነቶች ነበሩ፣ አሁንም አሉ። በእርግጥ ምን ጊዜም በስልጣን ላይ ያለው መንግስት ሃይማኖት፣ ባህልና የፖለቲካ እምነቶች የበላይነቱን ይዘው የነበሩበት ዘመንና ጊዜና ዘመን ነበሩ። በታሪክ ሀቅ ናቸው። ከዚህ ውጪ የሆኑት ባህሎችም ሆኑ ሃይማኖቶች በቂ ድጋፍ ወይም ደግሞ ዕውቅና ይሰጣቸው ነበር እንዳልነበረ ግልጽ ነበር። ይህንን ደግሞ በአደባባይ ታግለነዋል። በአደባባይ ተሰውተንለታል፣ ሞተንለታል። የሞትነትም ሀቅ ነው። የኢትዮጵያ ሕዝብ ለሃይማኖት እኩልነቱ፣ ለጾታ እኩልነቱ፣ ለዲሞክራሲ መብቱ፣ ለፍትህ መረጋገጥ፣ ለፖለቲካና ለኢኮኖሚ ነፃነቱ ታግሏል። አሁንም እየታገለ ነው። የኢትዮጵያ ሕዝብ እስካሁን ላልተመለሱ ጥያቄዎቹ ይታገላል እንጂ በትግሉ ያገኛቸውን መብቶችን መልሶ ለማስረከብ እንዳልሆነ ጠላቶቹን ጠንቅቀው ያውቃሉ። ነገር ግን ለጽንፈኞችና ለተገንጣዮቹ ስልጣን ስለማትመች በእነሱ አንደበት አትነገርም። በመሆኑም የኢትዮጵያ ሕዝብ በአጠቃላይ በጥንቃቄ ሊያስብበትና አጥብቆ ሊዋጋው የሚገባው ይህ አገር አፍራሽ፣ ሕዝብ አውዳሚ፣ የሰላም ጠንቅና የሕዝቦች የሰቆቃ ምንጭ የሆነን ቋንቋ ላይ የተመሰረተን ክልልና የቁጡ ፌዴራሊዝም ለማስወገድ በአንድነት ቆሞ መታገል እንዳለበት የኢትዮጵያ ሕዝብ የሰቆቃ ድምፅ ከየጫካው፣ ከየጉድባው፣ ከየሸለቆው፣ ከየፈፋው ይጣራል። ለዚህ የደረሱልን ጥሪ መልስ እንስጥ። በሌለ ሀገር፣ በሌለ ሕዝብ፣ በሌለ ታሪክ፣ በሌለ ወግ አንቱ እባላለሁ፣ አዋቂ እባላለሁ፣ ተቃዋሚ፣ ጸሐፊ፣ ተራኪ፣ ተንታኝ፣ ሊቅ፣ አክቲቪስት ወይም ደግሞ መሪ የሚባል አይኖርም። ይህ ሳይደረግ ቀርቶ የፈራነው ሁሉ ተከስቶ ሊሆን የሚችለውን እንዲህ ይሆናል ብለን አልሰማንም ነበር ማለት ግን አይቻልም። ምክንያቱም ሊሆን የሚችለውን በግልጽ እያሳዩን ስለሆነ። ስለዚህ ሁሉም ኢትዮጵያዊ የዚህን በቋንቋ ላይ የተመሰረተን ክልል እና የቁጡ ፌዴራሊዝም የጽንፈኞች መብት አስጠባቂ የሆነን አገልጋይ ህገ መንግስት ጥሎ ህዝብ ያመነበት ፌዴራል ስርዓት ህዝብ መክሮ ያጸደቀው ህገ መንግስትና ብሎም ህዝባዊና ዲሞክራሲያዊ ስርዓትን ለማምጣት ትግሉ ተጠናክሮ መቀጠል አለበት። የኢትዮጵያውያን በሙሉ እንጂ የአንድ ብሔር ወይም ደግሞ በአንድ ታሪካዊ አጋጣሚ የፖለቲካ ስልጣንን የተቆናጠጠ አምባገነን ወይም ደግሞ የባለተረኛ ነን ባዮች የግል ሀብት አይደለችም። ትግላችን በኢትዮጵያዊነት ዙሪያ ይጠናከር፣ ብሎም ሁሉን ላካተተ ጊዜያዊ ህዝባዊ የሽግግር መንግስት ምስረታ ትግላችን ይጠናከር። ኢትዮጵያ በልጆቿ የተጠናከረ ትግል ለዘላለም ትኖራለች።